ህይወት ትበጠብጣለህ? ስንት ሴት እያለ ከአንዴ ሁለቴ ሶሲን ለምን መምረጥ አስፈለገ? ይሄ ሁለተኛ ጊዜ ነው። የመቅዲ ኢትዮ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ጨረቃዎቹ ዛሬ በቤታቸው አልተከሰቱም። ያው እንግዲህ በሶሲ ጓደኛ ቤት ተከስቷል፣ ብሩኬ ማለት ነው። እንግዲህ የሶሲ ጓደኛ ለማታውቁት ዳኒ ነው። ብዙዎቻችሁ ታውቁታላችሁ። ያው እንዳውም በቅርብ ሰዓት ነው ያወቅኩት። በነገራችን ላይ ከሶሲ ጋር እንደተለያየ ነው እንትን ያለው የተናገረችው፣ እሷም ተናግራለች። እሱም አሁን ላይ መጥቶ እንዴት እንደዚህ አይነት ነገር ትሰራለህ ብሎ በጣም በኃይለኛው እየተጨቃጨቁ ነው ያሉት። ማንም ቢሆን እንዲህ ቢያደርግ በእኔ ቦታ ቢሆን በሀይሚን ቦታ ቢሆን ብሩክ የራሱ ሀይሚ እንዲህ ያደርጋበት ቢሆን ስሜቱ በጣም ከባድ ነው። ለማያውቀው ምናልባት ላይረዳው ይችላል። ግን ለስሜቱ ማለት ሲደረግባችሁ በጣም የሚከብድ ነገር ነው እና ያለውን ስሜት ተናግሯል። እንግዲህ ዳኒ ማለት ብሩኬ ስህተት እንደሰራና እሱ ምንም አይነት ነገር ሪሌሽን እንደሌላቸው ዳኒ እያለ ያለው ሀይሚ ልትርቃህ የቻለችው የአንተንና የሶሲን ሪሌሽን ከኋላ የሆነ ነገር እንዳለ እርግጠኛ ስለሆነች ነው የዚህን ያህል ቁጣ ያደረገችው። ማለት አንተ ጋር የተለያየችበት ምክንያት ከካሜራ ጀርባ የሆነ ሪሌሽን እንዳላችሁ ስለተረዳች ነው ያቆመችው። እና ሀይሚ ምንም ጥፋት የለባትም። ብሩኬ ደግሞ እኔ እሷ ምን ያህል ታምነኛለች፣ እኔና ሀይሚ ብዙ ፈተናዎች በኋላ እዚህ ደርሰናል፣ እሷ ምን ያህል ታምነኛለች በሚል ነው እኔ ያንን ፕራንክ ያደረግኩት። እና እኔ በጣም ይቅርታ ከሶሲ ከፍቅረኛ ጋር እንድትለያየ አልፈልግም እና ዳንዬ በጣም ይቅርታ እያለ ነው። እና ቤተሰብ ያው እንግዲህ ዳኒም ልክ እንደ ሀይሚ ነው ያለው አስተያየት። ለምን ሌላ ማለት ከዚህ በፊትም ፕራንክ አድርገሃል፣ ፍቅረኛዬ ናት ብለህ ለሀይሚ ያስተዋውቃል። አሁንም ደግሞ ድጋሜ ከምኝታ ክፍልህ ወስደህ ከእሷ ጋር ምን አይነት እንዴት ታምነኛለህ ብለህ ሀይሚን መፈተኑ ለምን አስፈለገ? ስንት ሴት አለ፣ ስንት ጓደኛ አለ። ለምን ሶሲን ትመርጣለህ? ለምን በእኔ ህይወት ገብተህ ህይወቴን ታበላሻለህ? እኔ እንዴት አይነት ፊል እንዳስብ ነው የምትፈልገው? አንተ ብትሆን ምንድን ነው የምትለው ብሎ ዳኒም ልክ እንደ ሀይሚ ተናዷል ማለት ነው። ያው የብሩኬ ምላሽ ማንኛውም ዩቲዩበር እንደምናደርገው እንደሚያደርገው ፕራንክ ነው ያደረገው። እኔ ሀይሚ ስንት ነገር አሳልፈናል። በአሁኑ ላይ ግን ለምን እንደዚህ እንደተቆጣች አላቅም። የኔም ህይወት ሰላም አይደለም፣ ተበጥብጧል። መጀመሪያ ፕራንክም ሳደርገው ፈርቼ ነው ያደረግኩት። እንደፈራሁትም ይኸው እንዳለ ህይወት የተበላሸ እያለ ነው ብሩኬ ያለው። ዳኒም በተለየ መልኩ ነው ያሰበው ማለት ነው። ለማንኛውም ቤተሰብ እንግዲህ ያው በተደጋጋሚ ነው አለው። በማንኛውም ነገር ሆናችሁ በራሳችሁ ስታስቡት ትንሽ ይከብዳል። ያው ፕራንክ መሆኑን እንግዲህ ያው ዳኒም ሀይሚም እየተረዱ አይደለም። ከዳኒና ሶሲ በእኔ ምክንያት ነው የተጣላችሁት። ምክንያቱም እኔ ነይ እናድርግ ብዬ ነው የመጣችሁ እና ተረዳት። እሷን አታፈቅራትም ወይ አታምናትም ወይ? ኖ ማመን አለማመን አይደለም። ከአንዴም ሁለተኛ ፍቅረኛዬን እየያዝክብኝ ስለሆነ ይሄ ነገር አስፈላጊ አይደለም በሚል ዳኒ ለብሩክ የመልሶለታል ማለት ነው። ለማንኛውም ደስ በማይል ነገር ተለያይተዋል። ያው እንግዲህ ፕራንኩ እንደቀጠለ ነው ይመስለኛል። አብረው ግጭት እንትን ለማለት ማለት የሆነ እይታ ለማድረግ ይመስለኛል። ልክ እንደነ ሩታ እንደሚሰሩት ማለት ነው። እንዲያውም የሀይሚና የብሩኬ ይሻላል እውነት ለመናገር ከነ ሩታና ከነ አብርሽ ፕራንክ ማለት ነው። እውነት ለመናገር እኛ ተመልካች ያጋነነው ብሩኬ ላይ ያበርንበት ነው እንጂ ማለት ነው። በነገራችን ላይ ሀይሚንም አሁን ለምን አትረጅሙም ምናምን የሚልም ኮሜንት ወቀስ አለ። ለማንኛውም እንግዲህ ነገ በቤታቸው እንጠብቃለን። ቤተሰብ የዛሬው ቪዲዮ ይህን ይመስላል። ቪዲዮን ላይክ ማድረጋችሁን አትርሱ። ወዳችኋለሁ። ባላችሁበት ሰላማችሁ ይብዛልኝ። ባይ ባይ።